ጥያቄ ጠይቋቸው። እኛ ብቻ ሳይሆን ይሄንን ሎድ ወደ እናንተም እያጋባን ስለሆነ ሸክሙን እናንተም እንድትሸከሙት ነው እንጂ እዚህ መተን ጀስ የሆነ እንደ ድግስ ተጠርቶ እንደዛ ሳይሆን መምህራኖችንም እያስገባን ያለ ነው። ሞሮፋውን ይሄ እነሱን የሚመለከት ስለሆነ ነው። ጥሩ ምላሾች አግኝተናል። ከላይ እስከታይ ድረስ በጣም በቁጭትና በወኔ አለመስራታችን ነው እናንተ ላይ እንደዚህ እንዲሆን የሆነው። ሰው እኛም ነበርን ይህንን እንትን መሸከም ያለብን እያሉ ነው። ይህም እናንተንም እንደሚመለከት በዛው ልጠቁማችሁ ወዳለው። ቀሲስ ዲበኩሉ በተደጋጋሚ ሲረዱን የነበሩ ናቸው፣ ሲያግዙን የነበሩ በጣም ከተደሰትንባቸውና እንደ አባትም ከኮራውባቸው አባት ናቸው። አይ ቲንክ ገስት ላይም ተገናኝተን አናውቅም፣ ግን የመጀመሪያችን ቢሆንም እንኳን ደህና መጡ። እንኳን ደህና ቆያችሁ። ቆየ ቤት እስከምገባ ይፍቶኝ ባርኩኝ። ድምጾ ትንሽ እሺ፣ ስልኬ ትንሽ ያስቸግራል። ቤት ስገባ አወራለሁኝ። ሌሎቹን አስቀድም። እሺ አጠር አድርገ ሁሉ ለበጎ ትቀጥላለህ። ቀደምም ገብተህ ስለወጣ ኔትወርክ እንትን እያለ ስለመሰለኝ ሰዓት እየሄደ ስለሆነ ሁሉ ለበጎ ይሰማል። እሺ ፎዬ፣ አዎ ይሰማል። ሰላም ለእናንተ ይሁን። ቀሲስዬ ይፍቱኝ ባርኩኝ፣ ቡራኪው በረከቱ ይደርብኝ። መምህራን ወንጌል ቀሲስ ቴዎድሮስ መጥቷል። ይፍቱኝ ባርኩኝ ቀሲስዬ፣ ዲያቆናት ወንድሞቼ፣ መምህራን ወንጌል እህቶች፣ ወንድሞች ላይ ምታችም ያላችሁ ሰላም ክርስቶስ ይብዛላችሁ። እንዴት አላችሁ? አው ቅድም ኔትወርክ አስቸገረኝ። ድንገት ማይኬ ተከፍቶ ይመስለኛል። ይቅርታ ጠይቃለሁ በዚሁ አጋጣሚ። እኔ እንኳን ድምጽህን ለመስማት አበቃን። እፎይ ደጋግሜ ስልክ ሞክሬ እምቢ ብሎኛል። እጅግ በጣም የምንወድህ የምናከብርህ እዚህ ቲክቶክ ላይ እግዚአብሔር የሰጠውን ወንድማችን ነህ። ስለዚህ እግዚአብሔር እድሜ ለንስሐ ጨምሮ ሐዋርያው ቅዱስ ጴጥሮስ በሁለተኛይቱ መልእክቱ ሁለተኛ ጴጥሮስ 3:9 ላይ ንስሐ እንድንገባ እድሜን ይጨምራል ይላል። ነፍሳችን በእግዚአብሔር እጅ ነች። በነገራችን ላይ ማንም ሰው እንደፈለገ እሱ እንዳሰበ እሱ እንዳቀደ እኛ ላይ ምንም ነገር ማድረግ አይችልም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ ከ27 ጀምሮ ስጋችሁን የሚገድሉትን አትፍሩ፣ ትፈሩ ዘንድ የሚገባ ስጋና ነፍስን በአንድነት እንደ ልቡ ማድረግ የሚችል ስጋን ከመቃብር ነፍስን ከእጁ አዋህዶ ማንሳት ሁሉ ነገር ማድረግ የሚችል እርሱን ፍሩ ይላል። ስለዚህ እኔ እንደ ታናሽ ወንድም ላተላልፍ የምፈልገው መልእክት ለወንድሞቼ፣ ለክርስቲያን ወንድሞቼ ሰይፋችሁን ወደ ሰገባው መልሱ። እፎይን አንድ ነገር ታደርጉና አንላቀቅም እንደዚህ የሚለው በእኛ በክርስቶሳውያን በኦርቶዶክሳውያን አያምርም። ሰይፋችሁን ወደ ሰገባው እንመልስ። እግዚአብሔር ባለ ሙሉ ባለ ጠጋ ነው፣ ባለ ኃይል ነው። ምንም ነገር እገዛ አይፈልግም። ስለ ስሙ ሁል ጊዜ እንገደላለን፣ ስለ አንተ ቀኑን ሙሉ እንገደላለን ነው የሚለው ሐዋርያው ቅዱስ ጳውሎስ። ስለዚህ ስለ ስሙን የተሸከሙ ምን ጊዜም ይገፋሉ፣ መከራን ይቀበላሉ። ስለዚህ ሰይፋችሁን በጣም ደጋግሜ ኮሜንትም ለማድረግ የሞከርኩት ሰይፋችሁን ወደ ሰገባው መልሱና ቅድም ደጋግሞ ፎይ ሲል እንደነበረው በምንችለው አቅም ከጎኑ እንቁም፣ ከእንቅልፋችን እንንቃ፣ በተሰጠን ጸጋ በተሰጠችን መክሊት እናትርፍ፣ እናገልግል፣ አንተኛ። ለምንጠየቀው ጥያቄ መልስ ለመስጠት የተዘጋጀን እንሁን። እንደየአቅማችን ሁላችንም ላይ ዛቻ ይመጣል። የእፎይ ጎልቶ የወጣበት ምክንያት ትልቁን ሸክም ተሸክሞ በትክክል እውነትን ይዞ ስለ ክርስቶስም አደባባይ ስለወጣ ነው። ስለዚህ ሰይፋችሁን ወደ ሰገባው መልሶ ኦርቶዶክሳውያን በፍቅር ተመላለሱ፣ ክፉን በክፉንታ አትመልሱ። በእንደዚህ አይነት መንገድ ክርስትናችንን መመከት አንችልም። ራሳችንን እናዘጋጅ። ድንገት እንደ ሌባ ጌታ ቢመጣ ተዘጋጅተን ከመጠበቅ ጋራ ክርስትናችንን እናጽና። ተስፋ ላጡት ሰዎች ተስፋ እንስጥ። በየአቅማችን ይህን እናድርግ ለማለት እወዳለሁ። እፎይ እንኳን እግዚአብሔር አምላክ ድምፅ እንድንሰማ አበቃን። ብዙ አባቶቼ፣ ቀሳውስት፣ ዲያቆናት ባሉበት ብዙ መናገር አልደፍርምና እፎይ እጅግ በጣም እንወዳለን። ኦርቶዶክሳውያን በርቱልን። ሙስሊም ወገኖቼም እግዚአብሔር ልቡና ይስጣችሁ። ይቆየን። አመሰግናለሁ። አሜን። ቃል ተሰማልን። ቀሲስ ይፍቱን ይባርኩን። እፎይ ወንድማችን እንዴት ሰነበትክ? እንዴት ዋልክ? እንዴት አመሸ?
ምናልባት የያሬድ ሰርግ ቀን ነው የመጀመሪያ ቀን የተገናኘ ነው። እውነት ለመናገር አላወቅኩም ነበርና እዚህ ላይ ያለው ነገርህና እዛ በአካል ደግሞ ሳይ አልተገናኘብኝም ነበርና ሳይ በጣም መደነቄን ነው መናገር የፈለግኩትኝ። በጣም ደስ ብሎኛል ስላወቅኩ። ምክንያቱም በተለይ ብዙ ሰው በማይደፍረው እኛም በማናወራው ብዙ ሰው በሚደነግጥበት ስጋውን በመፍራት በሚሸሽበት በእንዲህ ያለ ጊዜ ብቸኛ የክርስቶስ መስካሪ ሆነ መገኘት መቻልህ ሁሌም በልቤ ሳደንቅ ሳመሰግነ የቤተክርስቲያን አምላክ ከክፉ ሁሉ ይጠብቅህ እያልኩ የምጸልይልህ እንደሆነ ልነግርህ እፈልጋለሁኝ። እዚህ ፕላትፎርም ላይ ባለው ጉዳይ ላይ ግን ልጆቻችን የሚኖረንን ነገር በደንብ ማወቅ ስላለብን አንዳንድ ነገሮች አጠር አድርጌ ላንሳ። የመጀመሪያው ነገር እዚህ ቅዱስ ጴጥሮስ እንደሚነግረን አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ በእናንተ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ የሚለው ቃል እፎይን ብቻ የሚመለከት አይደለም። እዚህ ያለነውን ኦርቶዶክሳውያን ልጆቻችን ሁላችንም እንደየአቅማችን እንደተሰጠን ጸጋና እውቀት ወይም ደግሞ ስልጣን ማገልገል ይኖርብናል። ስለዚህ ይህ የእግዚአብሔር ቃል የሚነግረን ማንም ሰው በሃይማኖቱ ምክንያት መልስ ለመስጠት የተዘጋጀ መሆን አለበት። ስለዚህ መልስ መስጠት የሚያስፈልግበት መሰረታዊ ምክንያት አለ። ያ መሰረታዊ ምክንያት ምንድነው? የመጀመሪያው በፍቅር ምክንያት ነው። ምክንያቱም የእግዚአብሔር ቃል እንደሚነግረን እውነተኛ ፍቅር ያለው ሰው ሁሉ ስለማያመልከው አምላክ ሲጠይቁት ሁሉን በፍቅር ማድረግ፣ ሁሉን በፍቅር መፈጸም፣ አምላክ ለሰው ልጆች ያደረገውን ነገር እርሱም ደግሞ ተቀብሏልና ያንን ገንዘብ አድርጎ በፍቅር ምክንያት እንዲያደርገው መጽሐፍ ይናገራል። ምክንያቱም ፍቅር የእግዚአብሔር ፍቅር አለ፣ እንደምታውቁት ደግሞ የባልንጀራ ፍቅር አለና ሕግጋት ሁሉ የሚጠቃለሉት በፍቅር ስለሆነ መልስ ለመስጠት የምንችልባቸው አንደኛው ምክንያት ፍቅር ነው። ከበረቱ ውጭ ያሉ ወደ በረቱ እንዲመጡ የምንፈልጋቸው በጣም በርካታ ነፍሳት አሉንና እነዚህ ነፍሳት ወደ በረቱ እንዲጨመሩ በፍቅር ማገልገል የመጀመሪያው ጉዳያችን ነው። ሌላው ደግሞ በዓላማ ምክንያት መልስ የምንሰጠው በዓላማ ምክንያት ነው። ዓላማው ምንድን ነው ካላችሁኝ፣ የእግዚአብሔር ቃል እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ መልካም እናደርግ የሚል ቃል እዚህ ገላትያ ምዕራፍ 6 ቁጥር 10 ላይ እናያለንና የምናደርገውን ማንኛውንም ነገር ለእግዚአብሔር ክብር አድርጉት ስለተባለ ለእግዚአብሔር ክብር በዓላማ ምክንያት ልናደርገው ይገባል። እኛ ያገኘነውን፣ እኛ የሰማነውን፣ እኛ የቀመስነውን፣ እኛ ያጣጣምነውን፣ እኛ ያገኘነውን እረፍት ሰዎች ማግኘት ስላለባቸው ያንን በዓላማ ምክንያት ለሰዎች ሁሉ መመስከር፣ ሰዎችን ሁሉ ማስተማር አግባብ እንደሆነ በቅዱሳት መጽሐፍት ተጽፎ ስለምናነብ ነው። ሌላው ሶስተኛው ምክንያት መልስ መስጠት ያስፈለገበት የተዛቡ መረጃዎችን ማስተካከል ይኖርብናል። እንደምታውቁት ብዙ ነገር ነው የሚባለው። ብርቱካንን ያየውና ብርቱካንን ልጦ የቀመሰው ሰው እኩል መናገር አይችልም። ስለዚህ በዚህ የተነሳ ከሩቅ ያዩት ብርቱካን በግምት ይጣፍጣል አይጣፍጥም የሚል የተዛባ መረጃ ይተላለፋልና ይህን የተዛባ መረጃ ማስተላለፍ ደግሞ የቤተክርስቲያን ልጆች ግዴታ ነው፣ ውዴታ ነው። ስለዚህ እነ እፎይ እነ ጳላዲዮስ ሌሎችም እህት ወንድሞቻችን እያደረጉ ያሉት ይህን የተዛባ መረጃ ማጥራት ላይ መሰረት ያደረገ ነው። ቤተክርስቲያን የማትለውን ትላለች፣ ቤተክርስቲያን የማታስተምረውን አስተምራለች፣ ቤተክርስቲያን ያልተናገረችውን ተናግራለች የሚል ትውልድ፣ በሐሰት የሚከስ ትውልድ እየመጣ ስለሆነ ይህንን ትውልድ በፍቅር በቅንነት በጨው እንደተቀመመ በጸጋ ተናግሮ መረጃውን ማስተካከል ያስፈልጋል። ከዛም በተጨማሪ ደግሞ ብዙ የውይይት ጥሪዎችም እየመጡ ስለሆነ
ይህንን የውይይትን ጥሪ ተቀብሎ ተገቢ የሆነ መልስ መስጠት ያስፈልጋል። በዚህ ወንድሞቻችን እንደነ እፎይ እንደነ ጳላዲዮስ ሌሎችም ወንድሞቻችን ጥሪውን ተቀብለው መልስ እየሰጡ ነው። በዚህ የተነሳ ደግሞ ከእንትናቸው ውጪ ከአውዱ ውጪ ያልሆነ የግድያ፣ የማስፈራሪያ፣ ዛቻ፣ ዘለፋ እንዲህ አይነት ነገሮች እየተላለፈ ነው። አንድ ነገር ልናገር፣ መስታወት ቤት ያለው ሰው ቀድሞ ድንጋይ አይወረውርም። ምክንያቱም አደጋው ለራሱ ስለሆነ አደጋው ለራሱ ነው። ስለዚህ መስታወት ቤት ሆኖ ድንጋይ መወርወር አደጋ አለው። ስንችል በቅንነት መጠየቅ፣ በቅንነት መልስ መስጠት ነው እንጂ ሲነገረን ስለምናምነው እምነት ድንጋይ የምናነሳ፣ ሰይፍ የምናነሳ፣ ግድያና ዛቻ፣ ዘለፋ የምናስብ ሰዎች ማወቅ ያለብን ነገር ቢኖር ከእምነት ማፈንገጥ ነው። በእኔ እምነት የትኛውም እምነት ግድያ ላይ ይፈቅዳል የሚል እምነት የለኝም። ስለዚህ የውይይት ጥሪውን ተቀብለው መልስ እየሰጡ ነው። ከዛ በተጨማሪ ደግሞ የመልሱ አቀራረብ እንዴት ይሁን የሚለው ነገር ደግሞ መሰረታዊ ነገር ነው። ስለዚህ የመልሱን ማቀራረብ በጨዋነት መነጋገር፣ መወያየት። በጨዋነት እስከተወያየን ድረስ የሀሳብ የበላይነት ያሸንፋል እንጂ አንድ ነገር ሲነገር መጽሐፉ መሰረት ተደርጎ መልስ ሲሰጠን ፉከራና ዛቻ እንዲህ አደርግሃለሁ እንዲህ ፈጥርሃለሁ የሚለው የትም ስለማያደርስ እንዲህ ያለውን ነገር ትተን ራሳችንን እያስተካከልን መጓዝ ይኖርብናል። ከታች ያላችሁ ከኦርቶዶክሳዊት ቤተክርስቲያን ውጭ ያላችሁ ወንድሞች እህቶቻችን፣ በኦርቶዶክሳዊት ቤተክርስቲያን ያላችሁ ልጆቻችን፣ ሁላችንም ብንሆን አንደበታችን የታረመ ንግግራችን ያማረ እንደ እግዚአብሔር ቃል እንደ ፈጣሪ ፈቃድ የምንመላለስ ሊሆን ይገባልና ቤተክርስቲያን የምትለውን መሰረት አድርገን መልስ እንድንሰጥ አደራ እላለሁኝ። ለወንድማችን እፎይ፣ ለወንድማችን ጳላዲዮስ፣ እዚህ ላይ እየሰሩ ያሉ ለእህቶች ለወንድሞች የተለየ አድናቆት የተለየ ክብር አለኝ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። እፎይ አሜን አሜን። ቀሲስ በእውነት ቃሎት ያሰማልን። እንደርሱ ያለ አባት ስላለን ደስተኛ ነን። እኛም እንወዶታለን፣ እናመሰግናለን። አሜን አሜን አሜን። እሺ ዲያቆን ሕዝቅያስ አይ ቲንክ ወደ እርስዎ ልለፍና አጠር አድርገው ሰዓት አንጻር ቀሲስ እሺ እፎይ እግዚአብሔር ይስጥልኝ። በአካለ ድምፅ ስላወቅኩ ደስ ይለኛል። ቀሲስ መጋቢ ሃይማኖት መልአከ ገነት ይፍቱኝ በጸሎታችሁ። እኔ ያለኝ መልእክት ሁለት ብቻ ነው። የመጀመሪያው መልእክቴ ለሙስሊም ወንድሞች እህቶቻችን ወይንም ይሄንን የእናንተን ነፍስ የሚሿትን በሙሉ ማወቅ ያለባቸው ነገር ቅዱስ ጳውሎስ ሮሜ 14:8 ላይ ሞትንም ኖርንም ለጌታ ነን ብሏል። ብንኖርም ብንሞትም ለጌታ ነን ብሏል። እንኳን ሰው ለኢየሱስ ክርስቶስ ብሎ ትቦ ውስጥም ጠጅ ጠጥቶ ሰክሮ ይሞታል። ክርስቶስም ብሎ መሞት ክብር ነው። ሁለተኛ ደግሞ እፎይ ወንድማችንም ሆነ ጳላዲዮስ በዚህ ጉዳይ ላይ የምትሰሩ ሰዎች ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 21 ቁጥር 13 ላይ ምን ብሏል? ያስሩሃል ይገሉሃልና አትሂድ የትም ሲሉት ቅዱስ ጳውሎስ ምን ብሏል? እኔ ለክርስቶስ ለመታሰር ብቻ ሳይሆን ለመሞትም ተሰናድቻለሁ አለ። ለመሞት ወስኛለሁ ሲል ሐዋርያት ምን አሉት? የጌታ ፈቃድ ይሁን ብለን ዝም አልን። ይሄ ጽዋ እቺ የመጣች አሁን ሞት የታወጀባችሁ ወይም እየተሰነዘረ ያለው ነገር እውን የሚሆነው ጌታ ከፈቀደ ብቻ ነው። ስለዚህ እችን ጽዋ መጠጣት ካለባችሁ ትጠጡታላችሁ። እኛ አሁን እኔ ትልቁ መልእክቴ ለኦርቶዶክሳውያን እንኳን አባቶች እዚህ ውስጥ መጡ፣ እንኳን ወንድሞች እዚህ ውስጥ መጡ። ቅድም ያው ይቅርታ ተጠይቋል። አሁንም እኔም ደግሜ በቃ እኔ በተለይ ወደ ስራም ሲሄድ አንተን ነው የምሰማው፣ ከስራም ስወጣ አንተን ነው የማገኘው ብዙ ጊዜና መኖርህን ካየው በኋላ ነው እንትንም ወደ ሌላ ሩም ስዊች የማረገው በእስልምናው ላይ ብዙ አቅም ስለሌለ ማለት ነው። እና እፎይ አሁንም ነግርህ የመጀመሪያው ነገር ሰው የሚችለውን አድርጉ። ሁላችሁም ጳላዲዮስም አንተም ለሰው የማይቻል ለእግዚአብሔር ይቻላል። እናንተ ግን ሰው የሚችለውን አድርጉ።
ለጠላት ተመችታችሁ አትገኙ። ስልኮቻችሁን ለብዙ ሰው አትስጡ። ማንንም ማመን አቁሙ። ራሳችሁን ጠብቁ። ከዛ ሰው የሚችለውን ካረጋችሁ በኋላ እግዚአብሔር ይጠብቃችኋል። እዚህ ውስጥ ያላችሁ ግን 7000 ምናምን ሰዎች አሁን ስትወጡ የምፈልገው ነገር እስላሞቹን ሳይሆን የእኛን ቤተክርስቲያን ማንቃት አለብን። ቅዱስ ሲኖዶሱ፣ ጠቅላይ ቤተ ክህነቱ፣ የአዲስ አበባ ሀገረ ስብከት እነዚህ አባቶች እነዚህን ወንድሞች አቅርበው እንዲያነጋግሩ ምን እንደሚፈልጉ እስካሁን ምን እንደታሰበባቸው እንዲያውቋቸው እንዲያደምጧቸው ምንድነው የምታደርጉት? ስትወጡ የጨዋ መልእክት አባቶቻችን ቤተክርስቲያን ከነ እፎይ ጋር ትቁም የምትል ትንንሽ ቪዲዮዎች ሰርታችሁ ልቀቁ። ምክንያቱም ትልልቆቹ አባቶቻችን ወደዚህ ሚዲያ አልመጡም። የሚሰሙት ደግሞ ያድርሱልን አያድርሱልን አናውቅም። ስለዚህ አሁን ይሄ የሞት እና የህይወት ሽረት ስለሆነ ትንንሽ ቪዲዮዎች፣ አጫጭር ቪዲዮዎች ሰርታችሁ አባቶቻችንን ቤተክርስቲያናችንን ባከበረ መልክ ምን ብለን እንጠይቅ? ወንድሞቻችንን ጠርታችሁ አናግሩልን። አሁን ቤተ ክህነቱ የህግ ክፍል አቋቁሟል። ያም የህግ ክፍል እነዚህን ልጆች በራሳቸው ለጠበቃ የሚከፍሉበት ወይም የሚሉበት ምክንያት አይኖርም። የህግ ክፍል አለን። እነሱም ከነሱ ጋር ሆነው እንዲሏቸው ሁላችሁም ለአባቶቻችን ለወንድሞቻችን ለጠቅላይ ቤተ ክህነቱም ለአዲስ አበባ ሀገረ ስብከትም የሚደርስ መልእክት እንድታደርሱ አደራ ለማለት ነው። አሁን ድምፅ ማሰማት ነው። ከሞቱ በኋላ ፍታት መፍታትማ ለመድ ነው። እሱን ያኔ ከጅማ ከበሻሻ ጀምሮ ቤተ መቅደስ ውስጥ ካህናቱ ሲታረዱ በብዙ ነገር ተጮኳል። አሁን የቅርብ ጊዜ ትዝታ ዝቋላ ላይ እየገደሉን ማልቀስ ሳይሆን እነዚህ ወንድሞቻችን በፍጹም ሞተው ፍታት መፈታት የለበት። ባስጠጋናቸው እስላሞቹን ሀገር አጥተው በተሰደዱበት በር ከፍተን ባስገባን እነሱ ኃይለኞች ሆነን እኛ ትንሾች የምንሆንበት ምንም ምክንያት የለን። ምንም ምክንያት እንደፈለገ ገዳዮች ቢሆኑ እንደፈለገ ጉልበታሞች ቢሆኑ እንደፈለገ እነሱ የፈለጉትን ቢያደርጉ እኛ ግን ሁለተኛ ዜጋ መሆን የለብንም። ስለዚህ ይህን ማድረግ የምንችለው ህግ በሚፈቅደው መንገድ ነው እንጂ እነዚህ ወንድሞች ከሞቱ በኋላ ፍታት መፍታት እኔ ምንም ትርጉም የለውም ለእኔ። ስለዚህ ሁላችሁም ለአባቶቻችን መልእክታችሁን አድርሱ። የህግ ክፍሉ ጠርቶ እንዲያናግራቸው ጠቅላይ ቤተ ክህነቱ ቅዱስ ሲኖዶሱ በዚህ አጋጣሚ ኢኦቲሲ ቲቪም ከነ እፎይ ወስዶ በእነዚህ ወንድሞች ላይ የሚደረገውን ዛቻና የግድያ እንትን እንዲያሳይልን በዚህ አጋጣሚ እንጠይቃለን። እፎይ መድኃኔዓለም መዝሙር 90 እንጸልይ። መልአኩን እየላከ ጳላዲዮስንም አንተንም እህቶችን ወንድሞች ይጠብቅ። እናንተን የሚጠብቅ አይተኛም፣ እናንተን የሚጠብቅ አያንቀላፋም። ለመልአክ ገነት ለቀሲስ ዲበኩሉም ለቀሲስ ቴዎድሮስም በውስጥ ክርስትና ስማችሁን ላኩ። ከዚያ በውዳሴ ማርያም ያስቧችኋል። ከዛ በተረፈ ያለው ግን ለሰው የሚቻለውን አሁንም ደግሜ እነግራለሁ፣ ሰው የሚችለውን አድርጉ፣ እግዚአብሔር የሚችለውን ደግሞ ያደርጋል። ድምፅህን ስለሰማን እኔ ለሐኪም ጽፌለት ነበረ። ይህ ልጅ ድምፁ ጠፋ ምናምን ስለው ደውልለታለሁ ብሎ እንዳገኘ እንትን ብሎኛል። ላይቭ ትገባለህ ተብሎ ነበር ትናንት። ሳትገባ ስትቀር ብዙ አሳቀህናል። ስለዚህ ቢያንስ ላይቭ ባትገባ የአንዳንድ ደቂቃን ቪዲዮም ብትሆን እየሰራ ልቀቅ። መኖራችሁን የምናረጋግጥበት የሆነች ነገር ፍንጭ ስጠን። ከመተኛት በፊት ጠዋት ስትነቃ እንዴት አደራችሁ እንዴት ዋላችሁ በልልን። ከዛ በተረፈ ያለው የቤተ ክርስቲያን አምላክ ይጠብቅህ። እግዚአብሔር ይስጥልህ። እሺ፣ ቃሎት ያሰማልን። እናመሰግናለን ዲያቆን ሕዝቅያስ። ያው እናንተ መታችሁ እኛን እንትን እንድትሉን ብቻ ሳይሆን ይሄ ኃላፊነት እናንተንም የሚመለከት ነው። ቀጣይ እስልምና ላይ እናንተም መስራት አለባችሁ። በሳምንትም ሆነ በ15 ቀን እስልምና ላይ ሙስሊሞች እኮ እንዲህ ብለው ይላሉ አምላካችንን፣ እንዲህ ነው ምላሹ ብላችሁ አትሊስት የእነሱን እንኳን ባነኩ ሙስሊሞቹ እኮ እንዲህ ብለው ያነሳሉ፣ እኛ ግን እንዲህ ነው ምናምነው ብላችሁ ማለት እንድትችሉም ይሄንን
ኃላፊነቱንም እንድትወስዱ ነው እያስገባናችሁ ያለ ነው። መምህራኖች ብዙ መምህራኖች እንደላካችሁ እያየው ነው። አብዛኞቻችሁን ማላቃችሁ ስለሆነ ነው ለማስገባት ትንሽ እንትን ያለኝ። መምህራኖች የሚሉ ምናምን አሉ። ኤኒዌይስ ግን እናንተ ማቃችሁን ኃላፊነትን እየጫንኩባችሁ ነው። በዛውም እንደዚህ አናምንም ብላችሁ ለሙስሊሞችም እንድታስረዱልን ነው። በዛው ቴዶ ዘሩፋኤል ወደ አንተ የተወሰነ ደቂቃ ልቀጥልና። ቴዶ ይሰማል? ይሰማል። እፎይ እሺ፣ እፎይ በሌላ ልገባ ነው። በሌላ በኩል አስገባኝ። እሺ። ቴዶ እሺ እፎዬ፣ በቅድሚያ ሁላችሁንም ሰላም ላለው ሰላም ክርስቶስ በያላችሁበት ይብዛላችሁ። ካህናት አባቶቼ፣ ቀሲስ ዲበኩሉ፣ ቀሲስ ቴዎድሮስ በረከታችሁ ትድረሰኝ። እጅግ የምትወደዱ ታላላቅ የቤተክርስቲያን አባቶች፣ መምህራን፣ ዲያቆናት በየደረጃችሁ ሁላችሁንም ሰላም ላለው። ወንድማችን እፎይ እንኳን በዚህ አይነት መልክ አገኘንህ። በጣም በርካታ ስጋቶች ነበሩ። እኔና እፎይ በድምፅ እንደዚህ አውርተን አናውቅም። ነገር ግን በሚሰራቸው ስራዎች የመንፈስ ወንድምነቱ እንዳለና የሚያስጨንቀኝ ወንድሜ ነውና በተለያዩ አጋጣሚዎች ከወንድሞች ጋር የምመክርበት ወንድም ነው። ከነ ወንድሞቹ ማለት ነው። ከነ ጳላዲዮስ ጋር የሚሰራውን ሐዋርያዊ አገልግሎት በመከተል እንግዲህ የተቻለኝን እግዚአብሔር የሰጠንን እድል በመጠቀም ከወንድሜ ጎን ለመቆም በየትኛውም መንገድ ጥረቴን አደርጋለሁና በዚህ አይነት መንገድ ስላየው በጣም ደስ ብሎኛል። በጣም በርካታ መልእክቶችን ጭምር እየተቀበልኩ ነበር። እኔ ድምፅ ሁኑት እንደዚህ በሉ የሚሉ ነገሮች፣ ነገር ግን እንደው በሚዲያ ላይ ድምፅ ከመሆን ባለፈው ጊዜ እንዳደረግነው ዘምረን ጥቂት ተናግረን ብቻ የምናልፈው ነገር አይደለም አሁን የገጠመውና በጣም ብዙ መሰራት ያለባቸው ነገሮች ሊኖሩ ስለሚችሉ በሚል የሆነ የራሴን ነገር እያደረግኩ ነበር የነበረው። ነገር ግን እግዚአብሔር ፈቀደና በእንዲህ አይነት መልኩ እንድንገናኝ ሆነ። በየትኛውም መንገድ ግን አሁንም እንግዲህ ታላላቅ አባቶች መምህራን ብዙ ብለውበታል። እነሱ ያሉት ላይ መጨመር የሞላ ውሃ ውስጥ ጨምሮ እንደማፍሰስ ነው የሚሆንብኝና ብዙ ማለትን አልሻም። ከቤተክርስቲያናችን አስተምሮ ያሉ ጥንቅቅ ያሉ ነገሮችን እነሱ ነግረውናል። ስለዚህ በዛ መንገድ ላይ ሁላችንም ተጉዘን ኦርቶዶክሳዊ አንድነታችን ላይ በጣም አጠንክረን ሰርተን እፎዬ እንደዚህ አይነት ባይተዋርነት ሊሰማው አይገባም ነበር። የሁሉ አንድነት የሚጠበቅበት ወቅት ነበር። እርግጥ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ታላላቅ መምህራን አባቶች እንግዲህ መዋቅሩ በከዳን ጊዜ ሁሉ ከጎናችን ያልተለዩ ታላላቅ አባቶች እነ ቀሲስ ቴዎድሮስን ጨምሮ እነ ክርስቶፎሮስ መጥተው ብዙ ነገር ብለውናል። በየትኛውም አገልግሎት ውስጥ በጩኸት ለምናበላሸው ቅኝት እንኳን እነሱ የመረጋጊያ ስልትን እያበጁ በብዙ ከኛ ጋር ያሉ አባቶቻችን መምህራን ናቸውና እነሱ ከጎናችን መሆናቸው በራሱ በጣም አስደሳች ነው። በመዋቅር ደረጃ በጣም ብዙ ነገር ቢጠበቅም ይሆናል ብዬ ግን አላስብም። የምንወዳቸው እንግዲህ ስለ ሁሉ ያለቀሱት ዲያቆን እስቅያስ ቀድመው እንደተናገሩት ሁሉ ነገር የዳቦ ስም ወጥቶለት ኦርቶዶክሳውያንን ግን ለመከላከል የማይሆን ሆኖ የምናየው በጣም ብዙ ነገር አለ። ኦርቶዶክሳውያን ወጣቶች ስንታሰር ቆሞ የህግ ክፍልን አቋቁሞ መሞገት፣ የህግ ክፍሉ ሰርቶ መሞገት ይቅርና አብሮ ተባብሮ እንደዚህ ማለት የለባቸውም ነበሩ እያሉ የሚከሱን ናቸው። ስለዚህ ብዙ ባንጠብቅ፣ ነገር ግን በኦርቶዶክሳዊ አንድነት ግን ብዙ ነገር መሰራት ይችላልና እናንተን የመሳሰሉ ታላላቅ አባቶች መምህራን ካሉን በጣም ብዙ ወንዞችን እንሻገራለን። እርግጥ ያልነቁትም ነቅተው መስራት ያለባቸውን ነገር ለይተው ለእንደዚህ አይነት ኦርቶዶክሳዊ ተግባር የሚተባበሩ ቢሆኑ ደስ ይለናል። እፎዬ ላይ ምናልባት እየተሽከረከረ ያለው ነገር የሆነ ቡድን ዛቻና ማስፈራሪያ ወይም የግድያ ሙከራ ብቻ አይደለም። በጣም ብዙ ነገሮች እንዳሉት እናውቃለን እና እንደዚህ አይነት ሂደቶችን በመቆጣጠር መዋቅራዊ የበላይነት ተወስዶ ብዙ ነገር መሰራት ቢቻልም ለዚህ ግን የታደልን አይደለንም። ነገር ግን ይህን ሁሉ በብዙ ኦርቶዶክሳዊ አንድነት ማሸነፍ እንችላለን ብዬ ስለማስብ መላ ኦርቶዶክሳውያን በጣም በመንቃት ቅድም ከፎዬ ቀድሞ በነበረው በላይቭ ቆይታችን ላይ ስናወራ የነበረው ስለዚህ ጉዳይ ነው። የተለያዩ መረጃዎችን እየዳሰስን እኛ ስንሰደብ ስድቦቻችንን እንኳ ውጠን መልስ የምንሰጥባቸው በጣም ብዙ መጽሐፍታዊ የሆኑ ማስረጃዎች አሉን። በሰደባችሁን ቁጥር ንግደል ብለን አልተነሳንም፣ ልንነሳም አንችልም። ሃይማኖታዊ ስርዓታችንም ይህን አይፈቅድም። ነገር ግን እናንተን በተጠየቃችሁ ጊዜ እንዴት መመለስ አለባችሁ የሚለውን ወቁ እያልን የወንድሞቻችንን ዛቻ ለመከላከል በምንችለው ጥረት እያደረግን ነበርና በጣም በተቻለ አቅምና መጠን መላው ኦርቶዶክሳውያን ማድረግ አለብን ብዬ የማስበው ብዙ ሳላረዝም
በጣም በርካታ ጥንቃቄዎችን ማድረግ ይኖርብናል። ብስልኑን አይናችን በጣም ብዙ ነገር ይመልከት። የሆነን ነገር አይተን ዝም ብለን ግር ማለት አይደለም። ከዚህ በኋላ የሚጠበቀውን ጠዋት ስናገር ነበረ፣ በእኛ ጠዋት ይቅርታ ማለቴ ነው ስናገር ነበር። የፎዬን ፒክቸር ፕሮፋይል ያደረጉ ሰዎች ይመጡብናል፣ መጥተው ያተራምሱናል። የሆኑ ነገሮች ከኛም ለመውሰድ ብዙ ያደርጋሉ። ስለዚህ ከዚህ ጀምሮ እስከ ትልቁ ምን አይነት ነገር ነው ሮቴት እያደረገ ያለው? በአስተምህሮ አባቶቻችን ምንድነው እያስረዱን ያሉት? ምንድነው ልንይዝ የሚገባው? ቤተክርስቲያናችንን እንዴት ነው መከላከል ያለብን? እንዴት ነው አንድነታችንን መጠበቅ ያለብን? እንዴት ነው እንደዚህ አይነት ነገሮች ሲመጡ መመከት መቻል ያለብን? እዚህ ላይ በጣም ራሳችንን ማንቃትና ማብቃት አለብን። ያለበለዚያ ዋጋው በጣም የከፋ ነው የሚሆነው። በጣም ትልቁ ጉዳት ይሄ ነው የሚሆነው። የወንድሞቻችን ምናልባት የሆነ መስዋዕትነት መክፈል በክርስትናዊ ህይወታችን ምን አይነት ውጤት እንዳለው ታላላቅ አባቶች መምህራን ከዚህ በፊት ሲነግሩን ነበር። ስለዚህ ከዚህ ግን ያለፈው ደግሞ የኛ በጋራ መሰባሰብ ነው። ቅድም በነበረ ላይቭ ላይ የፎዬ ተማሪዎች ምን ያክል በበሰለ መንገድ እንደተከታተሉት የሚያሳይን የተማሪነት ውጤታቸውን አሳይተውናል። ስለዚህ እንደዚህ ባለው መከታተል ወንድሞችን እየጠበቅን ወንድሞች እህቶችን እየጠበቅን መጓዝ መቻል ይጠበቅብናል። ይሄን ማለት እፈልጋለሁ። እንደ ማጠናቀቂያ እፎይንና ወንድሞቹን ለማጥቃት መነሳት መላው ኦርቶዶክሳውያንን ለማጥቃት እንደመነሳት ይቆጠራል። ልክ እንደዚያ ነው። ስለዚህ በዛ ደረጃ የሚመጣው ውጤት ምናልባት እኛን የሚጎዳን ሳይሆን እናንተን ሌላ አይነት ችግር ውስጥ የሚከታችሁ ሊሆን ይችላል። ስለዚህ አስተምህሮን ባስተምሮ እፎዬ የተጻፈውን ነገር አንብቦላችኋል። የተጻፈውን ነገር ሲያነብ ሊሰቀጥጣችሁ አይገባም። ሰደበን የምትሉ ከሆነ እንዴት ነው የሰደባችሁ የሚለውን በአስተምህሮ መሞገት። ቅድም እኛ ጋር ብዙ ነገሮችን ስንቃኝ ነበር። እመቤታችንን ክብር ይግባትና እናታችንን ስሰድቡብን፣ ክርስቶስን እንዲህ አድርጓል፣ ድንግሊቱን እንደዚህ አድርጓል እያላችሁ ስትወነጅሉብን እናንተን ለማስተማር እናንተን ለመመለስ ብዙ የምንጠቅሳቸው የቤተክርስቲያን ሊቃውንት መምህራን ብዙ የምንጠቅሳቸው የቤተክርስቲያናችን ቅዱሳት መጻሕፍት አሉ። በዛ ደረጃ እንመልሳቸዋለን። አይገድንም። ስለመስደባችሁ እናንተ እድል ፈንታችሁ የተበለሻሸው ነው፣ በህይወታችሁ ታዩታላችሁ። እኛ እዛ ውስጥ መልስ አንሰጥ። መልስ የምንሰጣችሁ ግን ባስተምሮ ነውና በዛ መንገድ ሁልጊዜ እፎይን ብትከተሉ ብትመጡ በዚህ አይነት መንገድ ደስ ይለናል። በተረፈ ግን እፎይን መንካት መላ ኦርቶዶክሳውያንን መንካት ነው። እኔም እፎይ ነኝ። እግዚአብሔር ይስጥልኝ። አመሰግናለሁ።